ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የማኅበረ ቅዱሳን የሥራ አመራር የ6 ወር ጠቅላላ ጉባኤ በነገው ዕለት እንደሚካሄድ ተገለጸ። በየዓመቱ በ6 ወር የሚካሄደው የማኅበረ ቅዱሳን የሥራ አመራር ጠቅላላ ጉባኤ በነገው ዕለት በማኅበሩ ሕንፃ 3ኛ ወለል ላይ በሚገኘው ንቡረ እድ አዳራሽ ይካሄዳል ተብሏል። የማኅበረ ቅዱሳን የ6 ወር አፈጻጸም ሪፖርት የ2018 ዓ.ም ከመስከረም እስከ የካቲት ያለው የማኅበረ ቅዱሳን ዕቅድ ሪፖርት፣ የሥራ አመራር ቃለ ጉባኤ ማጽደቅ፣ የ5ኛ ስልታዊ ዕቅድ የግማሽ ዓመት ዕቅድ አፈጻጸም ግምገማና አቅጣጫ መስጠት እንዲሁም በተመረጡ ጉዳዮች ላይ በመወያየት አቅጣጫ ማስቀመጥ በጉባኤው ላይ እንደሚከናወኑ ተገልጿል። በጠቅላላው ጉባኤ ላይ የማዕከላት ሰብሳቢዎች፣ የሥራ አመራር ጉባኤ አባላት፣ የተለያዩ የተቋማት ኃላፊዎችና ሌሎችም እንግዶች እንደሚገኙ ይጠበቃል። በማኅበረ ቅዱሳን ስር በሚገኙ በሁሉም መዋቅሮች የዕለት አኩቴት መርሃ ግብር እንደሚካሄድ ተነገረ። የማኅበረ ቅዱሳን ምክትል ዋና ሥራ አስፈጻሚ ዲያቆን ደምሰው ጫላ እንዳሉት በማኅበረ ቅዱሳን ባሉት በአገር ውስጥ በውጭና በወረዳ ማዕከላት የዕለት አኩቴት ወይም የምስጋና ቀን መርሃ ግብር መጋቢት 25 ቀን 2018 ዓ.ም እንደሚያከናውን ገልጸዋል። በዕለቱ የማኅበሩ አባላት በአንድነት ለጸሎት የሚቆሙበት፣ በጋራ ቅዳሴ የሚያስቀድሱበትና መሰል መርሃ ግብራት የተካተቱበት ቀን በየዓመቱ ከሆሳዕና ፊት በሚገኘው አርብ ዕለት እንደሚካሄድ ተናግረዋል። መርሃ ግብሩ በዋናው ማዕከል የሕዝብ ግንኙነትና ትብብር አገልግሎት ከአዲስ አበባ ማዕከል ጋር በመተባበር በደብረ መዊ ቅዱስ ሚካኤል ካቴድራል ይካሄዳል ብለዋል። ለቅድስት ቤተ ክርስቲያን አገልግሎት በተሻለ መልኩ ለመስራት ስልጠና አስፈላጊ መሆኑን ብፁዕ አቡነ ሳዊሮስ ተናገሩ። የሸገር ሀገረ ስብከት የስብከተ ወንጌል ክፍልና የሰንበት ትምህርት ቤት ማደራጃ ክፍል በጋራ የተዘጋጀው ስልጠና መሰጠቱን የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዳሉት ስልጠና በቤተ ክርስቲያን አገልግሎት ውስጥ ከትላንት የተሻለ ለመስራት በእጅጉ አስፈላጊ በመሆኑ በቀጣይ መሰል ስልጠናዎች መጠናከር አለባቸው ሲሉ ተናግረዋል። ሀገረ ስብከቱ ከባለፈው ዓመት በበለጠ መልኩ የቤተ ክርስቲያን ተልዕኮ በመፈጸም አርአያነት ባለው መልኩ ጥሩ የአገልግሎት አፈጻጸም ሊኖረው እንደሚገባ ብፁዕነታቸው አሳስበዋል። ዕቅበተ እምነት፣ ወጣትነትና መንፈሳዊነት እንዲሁም ሌሎች ርዕሰ ጉዳዮች በስልጠናው ላይ ገለጻ ተደርጎባቸዋል። ግቢ ጉባኤ እንደ እናት መማሪያ አድርጎ የሰጠንን አምላክ እናመሰግናለን ሲሉ የግቢ ጉባኤ የማዕረግ ተመራቂዎች ተናገሩ። በማኅበረ ቅዱሳን ደብረ ብርሃን ማዕከል በላከልን መረጃ በማኅበረ ቅዱሳን ዩኒቨርሲቲ አስራት ወልደየስ ካምፓስ ያስተማራቸውን 98 የግቢ ጉባኤ አባላትን ማስመረቁን ገልጿል። ዲያቆን ዶክተር አለማየሁ እንዳሉት በዓላማችሁ ጸንታችሁ ለዚህ ስለበቃችሁ ቤተ ክርስቲያን ተደስታለች ያሉ ሲሆን ግቢ ጉባኤ በመከታተል ለከፍተኛ ማዕረግ ስለበቃችሁ ማኅበረ ቅዱሳንን አኩርታችኋል ብለዋል። እናንተ የቤተ ክርስቲያን ብርቅዬዎች ስለሆናችሁ በሄዳችሁበት ሁሉ በሙያችሁ ቤተ ክርስቲያንንና ሕዝባችንን በታማኝነት አገልግሉ ሲሉ የማዕከሉ ሰብሳቢ ዲያቆን አድማሱ አበራ አሳስበዋል። በከፍተኛ ማዕረግ የተመረቁት ተማሪዎች ቢተውልኝ ደባስና ውዴ መላኩ በግቢ ጉባኤ ውስጥ በኃላፊነት ይሰሩ የነበሩ ሲሆን ከ3 ነጥብ በላይ አስመዝግበዋል። ምዕመናን የማኅበረ ቅዱሳን የሚዲያ አገልግሎትን በባለቤትነት መንፈስ በእውቀት ሊያግዙ ይገባል ተባለ። በማኅበረ ቅዱሳን የድሬዳዋና የሐረር ማዕከላት በጋራ የተዘጋጀው የአዊረ ሕይወት ጉዞ መርሃ ግብር ወደ ቀርሳ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን መካሄዱ ተገልጿል። በተካሄደው ጉዞ ላይ ኦርቶዶክሳዊ አስተምህሮና ኦርቶዶክሳዊ ስብዕና ከሐዋርያት የተቀዳ ስለመሆኑ ከቤተ ክርስቲያን ታሪክ ተያይዞ በተሰጠው ትምህርተ ወንጌል ላይ ተነስቷል። በተጨማሪም በኦርቶዶክሳዊ መገለጫ በሰማዕትነትና በሌሎች ርዕሰ ጉዳዮች ላይ ምዕመናን ሊኖራቸው ስለሚገባው መረዳት ላይ ለተነሱ በምክረ አበው መርሃ ግብር ለተነሱ ጥያቄዎች ምላሽ ተሰጥቶባቸዋል። በመርሃ ግብሩ ላይ የማኅበረ ቅዱሳን የሚዲያ አገልግሎት አሁናዊ ሁኔታን በቀረበው ገለጻ ምዕመናን ሚዲያውን በባለቤትነት መንፈስ በእውቀትና በገንዘብ ሊያግዙ ይገባል ተብሏል። ዘገባውን በማኅበረ ቅዱሳን የድሬዳዋ ማዕከል ሕዝብ ግንኙነትና ሚዲያ ዋና ክፍል ልኮልናል። ለአበሻ አረጋውያንና ምስኪኖች መርጃ ልማት ድርጅት ሰብአዊ ድጋፍ መደረጉን የሰሜን ሸዋ ሀገረ ስብከት ገለጸ። አቡ ቀለምሲስ ሚዲያ በመረጃው እንዳስታወቀው በሰሜን ሸዋ ሀገረ ስብከት በሀገረ ማርያም ወረዳ ቤተ ክህነት ስር የሚገኙ ለደብረ ብርሃን አበሻ አረጋውያንና ምስኪኖች መርጃ ልማት ድርጅት ድጋፍ ተደርጓል ብሏል። የሀገረ ስብከቱ ምግባረ ሰናይ ክፍልና የድርጅቱ የቦርድ ክፍል ኃላፊ መጋቤ ሰናያት ዮናስ አድማሱ በተሰጠው መመሪያ መሰረት ከተለያዩ ቦታዎችና ወረዳዎች ለበጎ አድራጎት ድርጅቱ ድጋፍ እየተደረገ መሆኑን ተናግረዋል። ለተደረገው የአይነትና የገንዘብ ድጋፍ ኃላፊው ምስጋናቸውን ያቀረቡ ሲሆን ድጋፉን ላበረከቱ አብያተ ክርስቲያናትና ገዳማት የምስጋና ሰርተፍኬት ከድርጅቱ ተበርክቶላቸዋል። በሌላ መረጃ በወረዳ ቤተ ክህነቱ ስር ለሚገኙ አድባራትና ገዳማት ካህናት ሲሰጥ የቆየው ስልጠና ተጠናቋል። የቅድስት ቤተ ክርስቲያንን መዋቅር የሚያስጠብቅና በስነ ምግባር የተላበሰ አገልጋይ መሆን እንደሚገባ ተገለጸ።
በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የተዘጋጀው ሀገር አቀፍ ስልጠና ትጉህ አገልጋይ ለኦርቶዶክሳዊት ቤተ ክርስቲያን በሚል መሪ ዕቅድ በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት መሰጠቱ ታውቋል። ሊቀ ካህናት ቀሲስ ሶሎሞን አባይነህ የሀገረ ስብከቱ ዋና ስራ አስኪያጅ ቅድስት ቤተ ክርስቲያንን ስናገለግል ራስን ዝቅ የሚያደርግ የቤተ ክርስቲያንን መዋቅር የሚያስጠብቅና በስነ ምግባር የተላበሰ አገልጋይ መሆን አለብን ብለዋል። ካህናት አባቶች የቤተ ክርስቲያንን ሰላም ጠብቆ በማስጠበቅ የየራሳችንን ድርሻ መወጣት ያስፈልጋል ያሉት ሊቀ ካህናት ቀሲስ ሶሎሞን ሁሉም አገልጋይ ስለ ሰላም መስራት እንዳለበት አስገንዝበዋል። የቅድስት ቤተ ክርስቲያን መንፈሳዊ ልማት ስራዎችን መደገፍና ክፍተቶችን በመናበብ መፍታት እንደሚገባም አያይዘው መልእክታቸውን አስተላልፈዋል። መረጃው የሀገረ ስብከቱ ሚዲያ የሆነው አንቀጽ ነው። የኦርቶዶክሳውያን ሙያተኞች ማህበር መመስረቱን በማህበረ ቅዱሳን የባህር ዳር ማዕከል አስታወቀ። በማህበረ ቅዱሳን የባህር ዳር ማዕከል የኦርቶዶክሳውያን ሙያተኞች ማህበር መመስረቱን ለጣቢያችን በላከው መረጃ አስታውቋል። በማዕከሉ የሙያና ማህበራዊ አገልግሎት ዋና ክፍል ኃላፊ አቶ ታጠቅ የኔሁን እንደገለጹት የሙያተኞች ማህበሩ ምስረታ የባህር ዳር ማዕከል ባዘጋጀው የኦርቶዶክሳውያን ሙያተኞች ጉባኤ መካሄዱን ተከትሎ ነው ብለዋል። አቶ ታጠቅ አክለው እንደተናገሩት የቅድስት ቤተ ክርስቲያንን አገልግሎት በሙያ ለመደገፍ የሙያተኞች ማህበሩ መመስረት ምቹ ሁኔታን ይፈጥራል ሲሉ ጠቁመዋል። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።